ሰዎች ላይ የሚያድረው የግብረ ሰዶማውያን መንፈስ ሰዎችን የሚያስተው የዲያብሎስ መንፈስ ጋይስ በጣም ያሳዝናል። አይታችሁታል ጋይስ? ልዩነቱን ተመልከቱ። ልዩነቱን በጣም ወፍራም ነበር እዚህ ጋር ጃኒ ሹፌር ሆና እዛም በኋላ አደጋ ሲደርስ ያዶናይ ወንድም ምን ጭምጭምታዎች ናቸው እንደዛ የሚሉ ጋዜጠኛ ሶፎንያስ ወቅታዊ ሁኔታ ሰባዊነት ለሚሰማው ሁሉ እጅግ ልብ የሚሰብርም እና ምን ልላችሁ ነው የበላሁትን የቁማር ብር ከራሴ ብር ጋር ስለማላነካካው ለምን የቁማር ብር ቤተክርስቲያን ልትሰጪ ነው ማራዊት? ሰላም ጋይስ እንዴናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬ ቪዲዮአችን ብዙ ነገሮችን እናያለን። እንደምታውቁት እንግዲህ አዶናይ እና ጃኒ ተለያይተዋል። ስለሱ አንዳንድ ነገሮችን እናያለን። እንዲሁም በትናንትናው ዕለት አርሰናል ከፒኤስጂ የፍጻሜ ጨዋታ አድርገው ፒኤስጂ የቻምፒዮንስ ሊግን ዋንጫ አንስቶታል። ይሄን ተከትሎ እንግዲህ ማርያማዊት አባተ አርቲስቷ ማለት ነው 300,000 ብር አሲዛ ነበረ፣ እሱን በልታለች። ስለዚህ ይሄን ብር ለማን ልስጠው እያለች ነው። ስለሱም አንዳንድ ነገሮችን እናወራለን። እንዲሁም ሌሎች ፈታ የሚያደርጉ ቪዲዮዎችን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ወደ ቪዲዮ ላይክ አድርጉ። ከወደ ጎንደር እጅግ አሳዛኝ ሰበር ዜና ተሰምቷል። በጎንደር ዩኒቨርሲቲ የጤና ሳይንስ ካምፓስ ትናንት ምሽት ኳስ እያዩ በነበሩ ተማሪዎች ላይ በደረሰ የቦምብ ፍንዳታ የበርካቶች ሕይወት አልፏል። ትናንት ግንቦት 22 ቀን ከምሽቱ 2 ሰዓት ላይ ተማሪዎች ዲኤስቲቪ እያዩ በነበረበት ወቅት በተጣለ የቦምብ ጥቃት የ3 የሕክምና ተማሪዎች ሕይወት ሲያልፍ ከ20 በላይ ተማሪዎች ደግሞ ከባድ የአካል ጉዳት ደርሶባቸው በዩኒቨርሲቲው ስፔሻላይዝድ ሆስፒታል ሕክምና ላይ ይገኛሉ። ጥቃቱን ተከትሎ በግቢው ውስጥ ከባድ ውጥረት የነገሰ ሲሆን የዩኒቨርሲቲው አስተዳደር ባወጣው አዲስ መመሪያ ከጠዋቱ 12 ሰዓት በፊት መውጣትንና ከምሽቱ 12 ሰዓት በኋላ ወደ ግቢው መግባትን የሚከለክል ጥብቅ የሰዓት ገደብ ጥሏል። ሐሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። ጋይስ በጣም አሳዛኝ ዜና ነው። በስመ አብ። ትላንት አርሰናል ተሸነፈ። እናም አይኖ የአርሰናል ደጋፊዎች ዛሬ ምንም አይነት የኳስ ዜና መስማት እንደማይፈልጉ፣ ምክንያቱም ለድል ያን ያህል ቀርበህ ስታልመው የነበረ ነገር ሁሉ ሊሳካ እንደሆነ ኢማጂን አድርገህ መሸነፍ እንደ ኖርማል መሸነፍ አይደለም። ኢፍ ዩስ ፐርሰን ነው ያ ጋይስ አሸንፈነዋል ብለው በቃ ጨርሰው ነበርኩ። በኢየሱስም ኳስ ግን ጋይስ ይገርማል በጣም ፊስ ላይክ ህይወት ሁሌም ሲጠበቀው የነበረውን ነገር አሳይታ ሞመንቱን ፊል እንድታረገው ፈቅዳለህ፣ ግን ሙሉ ለሙሉ እውነት ሳታደርገው በሩ እንደዘጋችብህ ነው። ላይፍ ለሁላችንም እንደዚህ ነች። አንዳንዴ አንድን ነገር ለአመታት ትለፋለህ፣ ከምንም ጊዜ በላይ ዲሲፕሊንድ ሆነህ ጊዜን ሳክሪፋይስ አድርገህ ኤክስኪውስ መስጠት አቁመህ በአጠገብህ ባሉ ሰዎች ሁሉ በህይወታቸው ወደፊት ሲጓዙ ታግሰህ ቆይተህ ከዛ ሁሉ ጥረት በኋላ you still lose ስቲል ኦፖርቹኒቲውን ሚስ ታደርጋለህ። ስቲል አንተ የለፋበትን ላይፍ ሌላ ሰው ሴሌብሬት ሲያደርግ ታያለህ። እና እንደዚህ አይነት ሞመንቶች ላይ ከባዱ ጥያቄ ለምን ተሸነፍኩ ሳይሆን ከባዱ ጥያቄ ድጋሚ ለማመን ጥንካሬው አለኝ ወይ ነው። ዳትስ ላይፍ። አንዳንዴ your biggest dream መጀመሪያ ስትጠይቅ አይሰጥህም። አንዳንዴ ላይፍ ከሰክሰስ በፊት እሱን መሸከም የምትችለው ሰው እስክትሆን ድረስ አፍርሳ ትሰራለች። እና ሰሞኑን ይሄን ቪዲዮ እያየው ያለ ሰው መስማት ያለብህ ሜቢ በጣም ደክሞ ሊሆን ይችላል። ሜቢ በጣም ለረጅም ጊዜ እየሞከርክ እንዳለ ፊል እያደረክ ሊሆን ይችላል። ሜቢ ጓደኞች ላይፍ ላይ ወደፊት እየሄዱ አንተ እዛው የቀረ ሊመስል ይችላል። ዶንት ጊቭ አፕ ቢካዝ ለድልህ ቀርበ መሸነፍህ ጆርኒው ካሰብከው በላይ ስለረዘመ ህልምን አትተው። ገና ነውና መቼም የሚለውን ቃል አታቀላቅለው። ዋን ዴይ ታሪክ ይቀየራል። ዋን ዴይ ልብህን የሰበረው ነገር ድልህን የማይረሳ የሚያደርገው ምክንያት ሆኖ ታገኘዋለህ። የአርሰናል ደጋፊ መሆን ዋንጫ ስለማንሳት ሆነ always been about hope. this is Lofty Talks ሎፍቲ አሮን ነበርኩኝ። ያ ጋይስ አርሰናልም እንግዲህ ዋን ዴይ ቻምፒዮንስ ሊግ ያነሳል። ጠብቁ። እስከዛ ድረስ ደህና ረፈዳችሁ። ደማይንድ ባይነ ጠላፊስ ከቅዳሴ መምጣቴ ነው። ማርያማዊት አባተ ጋይስ እንደዚህ አይነት ቪዲዮ ትሰራለች እንዴ ቲክቶክ ላይ? ትናንትና ፒኤስጂን ብዬ 300,000 ብር ቁማር ይዤ ነበረ እና በልተነዋል። ወይኔ ኤምባፔ ግን ምን አይነት ያልታደለ ልጅ ነው። እሱ ሲወጣ ጠብቀው በሉ አይደል? እኔ በጣም ነው ኤምባፔን ወዶና እሱ ያለበት ክለብ በሙሉ ሁለተኛ ክለቤ ነው። ኤኒዌይ ግን ቁም ነገሩ the pride of London is Chelsea bro. London will always be blue for Arsenal fans. እና ምን ልላችሁ ነው የበላሁትን የቁማር ብር ከራሴ ብር ጋር ስለማላነካካው ለምን ምን እናድርገው ልላችሁ ነው። ብሩን ለቤተክርስቲያን መግባት የሚችል አይመስለኝም። አሪፍ ሀሳብ አምጡና ኮሜንት ላይ የቁማር ብር ቤተክርስቲያን ልትሰጪ ነው ማርያማዊት? አረ ይሄም ነው መርጠን ከዛ ውስጥ ለአንዱ ነገር እናደርገዋለን ብሩን። and thank you PSG። ነገ ደግሞ ጾመ ሐዋርያት ይጀምራል። የሰኔ ጾም በስጋም በመንፈስም እንደተጎዳ ነው የምታዩትና የሁላችሁ ወይንም የሁላችንም ጸሎት ያስፈልገዋል። እህት ወንድሞቼ የምሬን ነው የምላችሁ። አያችሁ የሆሞሴክሹዋሊቲ ስፕሪት የግብረ ሰዶማውያን ስፕሪት መንፈስ
እንዴት የሰው ልጅ ስጋ እንደሚመጥ እንዴት የሰው ልጅ ነፍስ እንደሚመጥ በጣም ያሳዝናል። ተመልከቱ። ከዚህ በፊት ዳም ጋይስ አስቡት ጋይስ እንዴት እንደተለወጠ። በ2023 በአቡነ ሀየር የበጎ አድራጎት ድርጅት የምግብ ማዕከልን ሲጎበኝ የሚታይበት ቪዲዮ ነው። በ2023 በፈረንጆቹ አቆጣጠር። በእርግጥ አሁን 3 ዓመት ሆኖታል። ይህን ቪዲዮ ግን የሰውነቱ ገጽታ እንግዲህ ታዩታላችሁ እዚህ ጋር ማለት ነው። ልጁም የተረጋጋ ይመስል ነበር። ግን በዚህ ውስጥ ደግሞ ብዙ ይፋ ያልሆነ አጋንንታዊ ስራ ይሰራ ነበር ማለት ነው። ልጁ እንግዲህ በኋላ ላይ ነው የተጋለጠውና የሆነ ጊዜ እንደተለከፈ የሆነ ጊዜ ነው ይሄ የሰዶማዊ ስፒሪት እንደጠለፈው የምትረዱት ማለት ነው እንጂ ልጁ በዚህ ነው ያህል ደረጃ እንደዚህ ባልሆነ ኑሮ። ስለዚህ ሰዎች ላይ የሚሰፍረው መንፈስ፣ ሰዎች ላይ የሚያድረው የግብረ ሰዶማውያን መንፈስ፣ ሰዎችን የሚያስተው የዲያብሎስ መንፈስ የሰው ልጅ ላይ በዚህ መልኩ የተጫወተ የሰው ልጅ እንደዚህ እያደረገ ይገኛል። እና ወንድሞቼ ብትችሉ ጋይስ በጣም ያሳዝናል። አይታችሁታል ጋይስ፣ ልዩነቱን ተመልከቱት። ልዩነቱን በጣም ወፍራም ነበር እዚህ ጋር ጭራሽ ምን አይነት በሽታ ቢሆን ነው ቆይ እንደዚህ በስመ አብ። ኦኬ ጋይስ ብሮ እናቴ ትሙት ብሮ አርሰናል ሎስት ላይክ ማርያምን and PSG ሃሩን ጋይስ አላመነም፣ እስካሁን ድረስ አላመነም። ይሁት አብዛኛው ደጋፊ በነገራችን ላይ እንደዚህ ነው የነበረው። በጣም ደንግጠው ነበር። በጣም ተውጡት ምክንያት ፔናልቲ ስላገቡ ብቻ ነው። ፔናልቲም ስላይቶ ሜንታሊቲ እሱ ሜንታሊቲ ብሮ ኖ ማርያምን ዛሬ ማለት ነው አርሴናል ላይ ትልቅ ደጋፊ እናንኩ ታውቃላችሁ። ላይክ አሁን ገና ነው ኳስ ማየት የጀመርኩት። PSG ፋን መጥቶ ምናምን እንደዚህ እያለኝ ነበር። ላይክ አስቡት ግን አርሴናል ደጋፊዎች እዛ መሃል ላይ በዝናብ እያዩ እንደዚህ አይነት በዚህ ወይ በፔናልቲ ሲሸነፍ አስበው። all I know is እዛታች በሆን ኖሮ እኔ right now like I'm just looking for somebody to fight like አንድ ሰው ጋር መደባደብ አለ። እያስፋፋ ነው no አይደለም like yeah like I know they're in that mentality ነው። አርሰናል ጻም ይወዳል ብቻ bro this is so imagine Arsenal ፕሪሚየር ሊጉንም ቻምፒየንስ ሊጉንም ቢያሸንፍ በደንብ ቢሸነፉ እኮ እሺ በፔናልቲስ ነው የተሸነፉት bro ማርያምን this is sad እኔ አርሰናል ደጋፊ ነው እኮ ታውቃላችሁ ግን I can only imagine አርሰናል ደጋፊ ነው አያለቅሱ ነው የሚተኙት ዛሬ ዲፕ ዳውን I'm happy though ቋጣሪ ነሽ ማለት I'm not I honestly know honestly Arsenal fans you guys deserve it አርሰናል ተጫዋች ፔናልቲ ሊወስድ ሲል ይስተዋል ብለሃል አላልክም I said that ቋጣሪ ነክ ማለት ነው ፔሲጂም ሲም በዛ ብያለሁ መንገድ ላይ ካገኛችሁት ሃሩንን እኔ አርሰናል ፋኖች በጣም ነው የምወዳችሁ ሲጀመር ነገ መለቅላችሁ ቪዲዮ ስላለ ለታስቡ ወዳችኋለሁ ጃኒ ስታድ ነው የምትመስለኝ አሩን አሜሪካ ስታድ የምታውቁ ከሆነ ጃኒ እኔ ከመጀመሪያ ሜን ልጅ ከመጥበሷን በፊት she look like stud she like እንደ ወንድ አክት ታደርጋለች ብዙ ጊዜ እና እዚህ ሀገር እንደዛ የሚያደርጉት ስታዶች ናቸው ምኖች በእውነት ነው ምን ያ ሜን ልጅ ከመጥበሷን በፊት she look like stud she like እንደ ወንድ አክት ታደርጋለች ብዙ ጊዜ እና እዚህ ሀገር እንደዛ የሚያደርጉት ስታዶች ናቸው በእውነት ነው ምን ያ አቀኑ መነግራችሁ እግዚአብሔር she look like stud ሲያቡ እንደ ወንድ ነው ሱሪ አለባበሷ ሻው was do the shit like that's what started in America and I was shocked that she put some cigar to begin with የተጣሉበት ርዕስ በዛ ነው ሳይሆን አይቀርም መሰለኝ ጃኒ ሹፌር ሆና ከዛም በኋላ አደጋ ሲደርስ ያዶናይ ወንድም ነው ጭምጭምታዎች ናቸው እንደዛ የሚሉት ከውስጥ አዋቂ ነው የነገረን እንደ ሊያሾኑን እንዴት እኔ ላይ አደጋ እንዴት ጃኒ ላይ አደጋ ሳይደርስ እንዴት ወንድሜ ላይ ደረሰ ብለው የእናትየው ግልምጫ ደግሞ በጣም ሰፋሉ ስጋ ቤት ላይ ገልምጠው እንዲያነሷት አሁን ደግሞ ሙን የፈተነ ወደ ሊያሾ አልተቀየረም ጋይስ የፈተነ አሁን እኮ የሚቀርም ሆን ጠረጴዛ ላይ ጀበና ጥሬ ስጋ ጥብስ ምናምን ነው የሚቀረው ሊያሾ ቁጭ አመጡታል እንዴት እንደሚያደርጓት አሰባችሁታል ቶቶት ጃኒን የገላመጠቻት እናትየው አሁን ደግሞ ልጇ ላይ አደጋ ደርሶ ጃኒ በሰላም ላይቭ ስትገባ ግልምጫ ይጠናከራል እንዲሁም የሰማሁት ነገር ውስጥ አዋቂ የሰማሁት ነገር ሌላ ከባድ ጸብ ራሱ ተነስቶ ነበር አሉ አራባክ ሽጉጥ እስከ መማዘዝ ማን ነው ሽጉጥ የመዘዘው አዶኒ ወይስ ጃኒ ጃኒ እኮ ሽጉጥ ልትመዘዝ ትችላለች በነገራችን ላይ እንዲህ ምናምን ነገር
እጅግ የበርካቶችን ልብ የነካው ይህ የምሽቱ ክስተት ጋብሪኤል ማጋሌሽ ያቺን ፔናልቲ ሲስት ማርኪኒዮስ ለደስታና ለጭፈራ የቡድን ጓደኞቹ ጋር አልሄደም፣ ፈንጠዚያም አላስቀደመም። ይልቁንስ ቀንጎሎበት በድንጋጤ ደርቆ ወደ ቆመው በብርሃን መሃል በጨለማ ወደ ተዋጠው ወደ ብሔራዊ ቡድኑ ተጣማሪው ወደ ሀገሩ ልጅ ፈጥኖ ገሰገሰ። ከሁሉ ቀድሞ ደረሰና ለረጅም ደቂቃ አቅፎትም አጽናናው፣ እንባውንም አበሰለት። የ32 ዓመቱ ብራዚላዊ የፒኤስጂ አምበል ማርኪኒዮስ ትናንት በሻምፒዮንስ ሊግ ፍጻሜ ባለም ፊት ያሳየው ሰብአዊ እዝነት የሚሊዮኖችን ልብ ነክቷል። ከማርኪኒዮስ በ4 ዓመት የሚያንሰው የ28 ዓመቱ ጋብሪኤል ማጋሌሽ ክለቡ አርሰናል እዚህ ደረጃ እንዲደርስ የሱ ሚና ከፍተኛ ነበር። የቡድኑ ምሰሶ ሆኖም ሰንብቷል። ትናንት በጨዋታው ሜዳ ላይ ከነበሩ ተጫዋቾች መካከልም ብዙ ኳስ ያመከነው እሱ ነበር። ማን አልገው ተመቻ? ደናደር ራስን ካንበሳ ጠብቅ። እሺ ዋት ራስን ካንበሳ ጠብቅ? ማን ወይ ምንድን ያልከኝ? ደናደር ነው ያልኩ ነው። ከዛ በኋላ ራስን ካንበሳ ጠብቅ። የምን አንበሳ? ምን ማለት ነው? ያው ድንገት አንበሳ ምናምን ቢመጣበት መሀል ከተማ አንድ ያለ ነው ቤት ውስጥ ነን። ምን ማለት ነው አንበሳ? ማን እቺ ዓለም ዋይልድ ናት። ምን ሀፕ እንደሚያደርግ አታውቅም። ብቻ ራስን ጠብቅ። ደናደር ማን በስመ አብ ጋይስ አንበሳውን አይታችሁታል? ማን በፓንት ነው ላይ የመጣው። ጋዜጠኛ ሶፎንያስ ወቅታዊ ሁኔታ ሰብአዊነት ለሚሰማው ሁሉ እጅግ ልብ የሚሰብርም ነው። ባለፈው እናቱን በሚዲያ ላይ ወጥተው ልጄን አዱንልኝ ብለው ሲማጸኑም ሰምተናል። እስኪ አንዴ ቪዲዮን ተመልከቱት። ባቡሌ በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ፣ ፈቲ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ ኡስታዝ ግን ምን ሆኑ ጋይስ? ሰውዬ ቆይ የምታውቁ ሰዎች ካላችሁ ኮሜንት ላይ ንገሩኝ። የተጣራ መረጃ ካላችሁ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ ብዬ ነበረ። እኔ ብዬ ነበር ፕራንክ ነው ብያችሁ ነበረ። ዝም ብላችሁ ነው የምትጮት። ይኸው በቃ የሚያረጋግጥ ቪዲዮ ነው ይዤላችሁ የመጣሁት። የሚያረጋግጥ ቪዲዮ ማለት ተመልከቱ። አሁን ማሳያችሁ ቪዲዮ ማለት እና አዲስ ነገር አለ ሰሞኑን። በጣም በቃ ኤክሳይትድ ጋይስ። የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን ይሄን ቪዲዮ ድጋሚ ተመልከቱ። የአገሬ ልጆች እንዴት ናችሁ? ወደ ዱባይ በቅርቡ መጣለሁ which is ነገ። ከዛ በቃ እንግዲህ እንደዚህ ነው። ገባችኋል? እንግዲህ አሁን ዱባይ ላይ የሚገርም ነገር ታያላችሁ። የሚገርም ነገር ታያላችሁ። ፕራንክ ነው በቃ። እስካሁን የነበረው ነገር ይሄ ሰስፔንስ ለማድረግ ምናምን የሰውን ልብ ለማንጠልጠል ምናምን ያደረጉት ነገር ነው። ተረዳችሁኛ? እና ምንም ቢሆን ፕራንክ ነው ብላችሁ ታስባላችሁ ጋይስ? የጃኒና የአዶናይ መለያየት ፕራንክ ነው ብላችሁ ታስባላችሁ? ፕሊስ ንገሩኝ ኮሜንት ላይ። እኔ በበኩሌ ፕራንክ ነው ብዬ አስባለሁ። እናንተስ? patrono era cuca sozo la chama cucana ora izeri dai video falla mai ora afaka fidele bezaki wala mai dora አይንከ መንገድ መናርሲ ዝርያ ፓትሮና ምንድን ያልሽ ከምን ውጪ ኢየሱስ ኮኮና ወራ የሚለውን ጋይስ ከምን ውጪ ብሎ አነበበው ኩካ አራተው ኩካ አራተው ከምን ውጪ cucana ora izeri dai video falla mai ora fidele bezaki wala mai dora ኮኮና ከምን ወጣ በይ መናርሲ ዝርያ በቃ ማክሰኞ ምናምን ልጅ በዛም አፋጋሪ ጋር ነው ጀስቲፋይ አረቴው እንግሊዘኛ ነው ምናምን አባለው የኔ እኮ የብሪቲሽ ነው። አንቺ ዩኤስኤ ነው እያወራሽ ያለሽው ፓትሮኗ ኩካ ይመቻት አስቀየሰች። ወአለይኩም ሰላም ኢድ ሙባረክ። ተቀበለው ዛሬ ማሻአላህ ቆንጆ አውትፊት ነው ያለሽ። ስንት ብር ነው ያወጣሽበት? ባልናገር ደስ ይለኛል። ቆይ ሳትናገር እኛን ገምታ ጋይስ፣ ሳትናገር እንገምታ ዛሬ እሺ ሂጃብ አለ ከላይ ኖርማል አለባበስ ነው እያየሁ ያለሁት። ማሻአላህ ቆንጆ በቃ ለዚህ ልብስ በዛ ቢባል 10,000 ብር ይበቃል።
ፊት ነው ያለሽ? ስንት ብር ነው ያወጣሽበት? ባልናገር ደስ ይለኛል። አይ ንገሪ ነው ግን ያው 300 ሺህ ብር አውጥቻለሁ። 300 ሺህ ብር ያው 300 ሺህ ነው። ከ10 ሺህ አልፍም ጋይስ። እስኪ እናንተን ሀሳብ ኮሜንት ላይ ንገሩ። ስንት ያወጣል? ወልዶ መንፈስ ቅዱስ ተመልከቱ። ሴትዮዋ ይሄ ጤና አይደለም አብደ ጋይስ ያለው አበስ 300 ሺህ በየት በኩል ነው? ስልኩ ተጨምሮ ነው ወይስ እንዴት ነው? 300 ሺህ ብር ነው ያወጣሽው? ከውጭ ነው ምናምን ያመጣው? ከውጭ ነው የመጣው? አረ እባክሽ አረ የሚያወጣሽው ከውጭ ነው ምናምን ያመጣው? ኦኬ የልብሱ አይነት ኦኬ። ይህ የሴቲቱ ልብስ ረጅም ለስላሳ የሆነ የሺፎን ወይንም ሲልክ ላይክ ልብስ ይመስላል። እሺ ዋጋ ግምት ስንት ይላል? በኢትዮጵያ ከ1500 እስከ 4000 ብር ጋይስ። እኔ ጭራሽ 10000 አድርጌዋለሁ። ከ1500 እስከ 4000 ብር እንደ ጥራቱ ይለያያል። 300 ሺህ ብር ሚመር ይመቻችሁ። ሚመሮች በነገራችን ላይ ሚመሮች በጣም ትልቅ ውለታን እየዋላችሁልን ነው። ቀጥሉበት። እና ጃኒ ተፋታው ዜናው መሰራቸው አዶናይ እና ጃኒ ተፋተናል ብሎ አዶናይ ገለጸ። አሜሪካም ለንደንም ዜግነት ያላቸው ልጆች አናይ ገይስ በዲ ለንች ታርገብኛል ብለውና አረ ጋይስ እኔ አላምንም። ነገ ደግሞ ቀለበት እያሰረላት ልናይ እንችላለን። እኔ አላምንም። ያ ጋይስ አዶኒና ጃኒን ማመን ማለት በጣም ከባድ ነገር ነው ጋይስ። ማንም ሊያምናቸው አይችልም። እና በቃ ድራማ ነገ ከነገ ወዲያ ታያላችሁ። ተገናኝተው ምናምን አንድ ላይ ታርቀናል ምናምን ብለው ይሰራሉ። አቴንሽን ለመሳብ ነው። ስለዚህ እንዳትሸወዱ። በቀጣይ በሌላ ቪዲዮ እንገናኛለን። የዛሬ ቪዲዮአችን ይህን ይመስል ነበረ። ይመቻችሁ።